በህልም ንቦችን ማየት፣ ንብ ሲከባችሁ፣ ንብ አብሯችሁ ሲንቀሳቀስ፣ ንብ እናንተ ጋር እንደ ጓደኛ ሲሆን፣ በህልማችሁ እንቁላል ካያችሁ የጸሎታችሁ መልስ እንደመጣ ማስተዋል አለባችሁ። እነዚህን ህልሞች የናቃችሁ ሰዓት ህይወታችሁ ፈጽሞ ይበላሻል። እነዚህን የጸሎቶችን መልስ የናቅ ሰዓት፣ ኢግኖር ያረክ ሰዓት፣ ችላ ያልክ ሰዓት ለ5 ዓመት ለ10 ዓመት ለ20 ዓመት በግዞት ቤት ትኖራል። ነፃ አትወጣም። ለምን? ህልም ንቀሃላ። እግዚአብሔር ነፃ የሚያወጣበትን መንገድ እየነገረ ነው። እግዚአብሔር መልስ እየሰጠ ነው። ሰብስክራይብ አድርጋችሁ ጀምሩ። ላይክ ምልክቷን ንኳት። ተባረኩ። ሰላም ቅዱሳን፣ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ እግዚአብሔር አስደናቂ ነገር ያደርጋል። በህይወታችሁ ላይ መልካም ነገር ይሆናል። ዛሬ ይዤላችሁ የመጣው መልእክት ህይወታችሁ ላይ በፍጹም ማለፍ የሌለባችሁን 3 የህልም ፍቺዎችን ይዤላችሁ መጥቻለሁ። እነዚህን 3 ህልሞች ካያችሁ የጸሎታችሁ መልስ በፍጥነት እንደተመለሰ ምልክት እግዚአብሔር እየሰጣችሁ ነው። እግዚአብሔር ምስክሬ ነው። እነዚህን ህልሞች ኢግኖር ካደረጋችሁ ህይወታችሁ ላይ ነገሮችን እያዘገያችሁ ነው። ህይወታችሁ ላይ ብዙ ነገር እያበላሻችሁ ነው። እነዚህን 3 ዋና ዋና ህልሞች ማስተዋል ከጀመራችሁ እግዚአብሔር ከለቀቀው በረከት ጋር መገናኘት ይሆንላችኋል። እነዚህ ህልሞች ምንድን ናቸው? በህልም ንቦችን ማየት፣ ንብ ሲከባችሁ፣ ንብ አብሯችሁ ሲንቀሳቀስ፣ ንብ እናንተ ጋር እንደ ጓደኛ ሲሆን፣ ንብ ማር እየሰራ ስታዩ፣ ንቦች አበባ ላይ አይታችሁ ከሆነ እንዳታልፉ በፍጥነት። ይሄ እግዚአብሔር አምላክ ለጸሎታችሁ የሚሆንን መልስ እየሰጣችሁ ነው። በፍጥነት የጸሎታችሁ መልስ እንደተመለሰ አይደለ? እንደተመለሰ እየጠበቃችሁ የነበራችሁት ፋይናንስ እንደመጣ፣ የፋይናንስ ፍሪደም በላይፋችሁ ላይ እንደሆነ፣ የህይወት ነፃነት በህይወታችሁ ላይ እንደሆነ የሚያመላክት እግዚአብሔር በህይወታችሁ ላይ እያሳየ ያለው ትልቅ ምልክት ነው። ንቦችን ከእግዚአብሔር ቃል አንጻር እንዴት እንፈታለን? ንቦች ምንድን ነው? መንፈስ ዓለም ላይ ያላቸው ፍቺ ዘጸአት ምዕራፍ 3 ላይ ቁጥር 8 ላይ የሚናገረውን የእግዚአብሔርን ቃል እንመለከታለን። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየው፣ ከአስገባሪዎች የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቄአለሁ አለ። ከግብፃውያንም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ከየት ነው የሚመጣው? ማር ያለው ንብ ባለበት ነው። ማር ከሰማይ አይዘንብም። ማር ባለበት ቦታ ንብ አለ ማለት ነው። ማርን ማዘጋጀት የሚችል አካል ሲኖር ነው ማር የሚኖረው። ከዚያችም አገር ወተትና ማር ወደምታፈሳው አገር፣ ወደ ሰፈይቱና ወደ መልካሚቱ ሀገር፣ ወደ ከናናውያን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኢያዊያውያን፣ ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድኳል። እግዚአብሔር ወደ ሕዝቡ የመጣው ምን ሊያደርግ ነው? የጸሎታቸውን መልስ ሊሰጥ ነው። የጸሎታቸው የብዙ ዘመን የባርነትን ጥያቄ እግዚአብሔር በቃ ሊል ነው የመጣው። ህልማችሁ ላይ ንብ ስታዩ እግዚአብሔር የጸሎታችሁን መልስ ይዞ መጥቷል ማለት ነው። እግዚአብሔር ነፃ ሲያወጣ ያወጣው ወዴት ነው? ወተትና ማር ወደምታፈሰው ምድር። ኢየሱስ ጌታ። ይውላችሁ ፍሪደማችሁ ዛሬ ይፈጥናል። ምን ካያችሁ? ንብ ካያችሁ፣ ንቦችን ካያችሁ ደስ ይበላችሁ። ዛሬ ነፃ የምትወጡበት፣ ከባርነት የምትወጡበት፣ ከጭንቀት የምትወጡበት፣ ከሐዘን የምትወጡበት፣ ከጨለማ የምትወጡበት፣ የእናንተን ህይወት የማይወክልን ታሪክ እግዚአብሔር ከላያችሁ ላይ ሊገለብጥ ሲፈልግ ይህንን ያሳያቸዋል።
በሕልማችሁ ንብ ካያችሁ አምልጣችኋል። የጸሎታችሁ መልስ እጃችሁ ገብቷል። እግዚአብሔር ታሪካችሁን ሊቀይር መጥቷል። ኢየሱስ ጌታ ነው። ሁለተኛ እንቁላል ያያችሁ ሰዓት፣ እንቁላል በሕልማችሁ ካያችሁ እግዚአብሔር የጸሎታችሁን መልስ እንደመለሰላችሁ፣ በጸሎት የጠየቃችሁትን ጥያቄ በሙሉ እንደመለሰላችሁ ማወቅ አለባችሁ። ምንድነው እንቁላል? በሉቃስ ወንጌል ምዕራፍ 11 ላይ ቁጥር 12 ላይ የእግዚአብሔር ቃል የሚለውን ላነብላችሁ እወዳለሁ። ከ9 ጀምሮ ላንብብላችሁ። የተያያዘ ስለሆነ 11 ቁጥር 12 ላይ ነው ሐሳብ ያለው። ነገር ግን የተያዘ ሐሳብ ስለሆነ አንድ ላይ ላንብብላችሁና ቀጥሎ ያለውን ሐሳብ ትረዱኛላችሁ። እንቁላል በሕልማችሁ ያያችሁ ሰዓት እግዚአብሔር በጣም መለኮታዊ ፕሮቪዥን እግዚአብሔር እንዳዘጋጀላችሁ ምልክት ነው። እግዚአብሔር ፋይናንሻሊ ብሬክስሩ ያደረገላችሁ እንደሆነ ምልክት ነው። የእግዚአብሔር ቃል ከቁጥር 9 ጀምሮ አነበዋለሁ። እኔ እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያን የሚያንኳኳ ይከፈትለታል። አባት ከሆናችሁ ከናንተ ከማናችሁም ልጁ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? በፍጹም። አሳ ደግሞ ቢለምነው በአሳ ፋንታ እባብ ትሰጣለን? እየጠየቀ ነው። አትሰጥም። ወይስ እንቁላል ቢለምን ምን እንቁላል ምን ቢለምን እንቁላል ቢለምን ጊንጥ ይሰጣልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካምን ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምን እንዴት አብልጦ መንፈስ ቅዱስን ይሰጣቸው። እንዴት አብልጦ ይሰጣቸው። እግዚአብሔር አብልጦ መስጠት የሚችል አምላክ ነው። እያችሁ በዚህ ስፍራ ላይ እንደ ክፉ ነገር አልቀረበም። ክፉ ምንድን ነው? ጊንጥ ነው። እንቁላል ምንድን ነው? መልካም ነገር ነው። አባ እንቁላል ስጠኝ ሲለ ልጅ ጊንጥ አታቀርብለትም። ጊንጥ ይንደፍ፣ በጊንጥ መርዝ ተነድፈ ሞት አትለው። ለምን? እንቁላል ታቀርብለታለ። አያችሁ፣ ከየትም አምጥተ የትም አይነት ክፉ ልትሆን ትችላለ፣ ለልጅ ግን መልካም ነህ። እንደዚሁም ደግሞ እግዚአብሔር መልካም የሆነው አባት በእንቁላል ፋንታ ጊንጥ አይሰጥህም። እግዚአብሔር በዳቦ ፋንታ ድንጋይ አይሰጥህም። እግዚአብሔር በአሳ ፋንታ እባብ አይሰጥህም። አያችሁ፣ እነዚህ መለኮታዊ አቅርቦቶች እንደሆኑ በእግዚአብሔር ዓለም የሚያመላክቱ ህልሞች ናቸው። በህልማችሁ አሳ ካያችሁ፣ እንቁላል ካያችሁ፣ ዳቦ ካያችሁ ብሬክ ስሩ ነው። በህልማችሁ መለኮታዊ ብሬክ ስሩ ነው ማለት ነው። እግዚአብሔር ዳቦ ካየ፣ አሳ ካየ ኤንድ እንቁላል ካያችሁ በህልማችሁ እነዚህን ሶስቱን በአንድ ላይ ካያችሁ እግዚአብሔር ምስክሬ ነው፣ ፋይናንሻሊ ባለጠግነት ወደ እናንተ እየመጣ ነው። መለኮታዊ አቅርቦት ወደ ህይወታችሁ እየመጣ ነው። በፋይናንሳችሁ፣ በስራችሁ፣ በቢዝነሳችሁ፣ በሚያስፈልጋችሁ ነገር ሁሉ ብሬክ ስሩ። እግዚአብሔር እንቁላል ሲያሳያችሁ፣ አሳ ሲያሳያችሁ፣ ዳቦ ሲያሳያችሁ በህልማችሁ እነዚህ የብሬክ ስሩ ዋና ምልክቶች ናቸው። ሌላኛው ደግሞ በህልማችሁ እነዚህ ህልሞች ስታዩ በፍጹም ኢግኖር እንዳታደርጉ። አንደኛ ንብ ማየት፣ ሁለተኛ እንቁላል፣ አሳ፣ ዳቦ እነዚህን ማየት ብሬክ ስሩን ያመለክታል። ሶስተኛ ጸሎታችሁን እግዚአብሔር እንደመለሰ የሚያመላክተው የመጨረሻውና ሶስተኛው የእግዚአብሔር ሰዎች በህልማችሁ መጥተው ሲጸልዩላችሁ፣ ስጦታ ሲሰጧችሁ፣ ልብስ ሲደርብላችሁ፣ ሲያለብሷችሁ፣ ሲጸልዩላችሁ፣ ቤታችሁ ሲገቡ ካያችሁ የትኛውንም የእግዚአብሔር ሰው ማለትም እናንተ ለነሱ ትልቅ ቦታ ያላችሁ ማለትም እናንተን ለእናንተ መጸለይ የሚችሉ የምትወዷቸው እነሱ ሰዎች ወደ እናንተ መጥተው መንፈሳዊ አባታችሁ ፓስተራችሁ ሊሆን ይችላል። ኢቭን ጥሩ ኮኔክሽን ከዛ ከእግዚአብሔር ሰው ጋር ከዛ ነብይ ጋር ከዛ ሐዋርያ ጋር ከዛ ፓስተር
ፓስተር ጋር ያላችሁ ሰዎች እነዛ ፓስተሮች፣ ነቢያቶች፣ ሐዋርያቶች የምንላቸው የእግዚአብሔር አገልጋዮች በቤታችሁ መጥተው ሲጸልዩላችሁ ካያችሁ እግዚአብሔር ጸሎታችሁን እንደመለሰላችሁ ማወቅ አለባችሁ ማለት ነው። ሐና ብዙ የጸሎት ህይወት ነበራት፣ ግን ሐናን እንደዚህ ብሎ መረቃት ይላል። ሐና ህይወቷ የተቀየረው ካህኑ ከመረቃት በኋላ ከባረካት በኋላ ከጸለየላት በኋላ ኢሚዲየትሊ ሄዳ እንደ አፍ ቃል ይሁንልኝ አለች። ሄደች፣ ጸነሰች። እግዚአብሔርም ሐናን አሰባት። ሐናም ጸነሰች፣ ወንድ ልጅ ወለደች፣ ስሙንም ሳሙኤል አለችው። የእግዚአብሔር ሰዎች በህልማችሁ ሲጸልዩላችሁ ካያችሁ በፍጹም ጸሎታችሁ አይዘገይም፣ መልስ አለው ማለት ነው። በህልማችሁ የእግዚአብሔር ሰዎች ካያችሁ ይህ ምልክት ሀፕን ያደርጋል። የእግዚአብሔር ቃል አንደኛ ሳሙኤል ምዕራፍ 1 ላይ ቁጥር 17 ላይ የጌታ ቃል ሲናገር እንደዚህ ይላል፣ ኤሊ በደህና ሂጂ፣ የእስራኤልም አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። ኤሊ ባረካት። ኤሊ ጸለየላትና ሐናን ሸኛት። እርሷም ባሪያህ በዓይነ ፊት ሞገስ ላገኛለች። ሴቲቱም መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲያ አዘንተኛን መስሎ አልታየም። አያችሁ፣ መልስ እንደተቀበለች ተሰማት። ለብዙ ዘመን ስታለቅስ፣ ለብዙ ዘመን ችግር ውስጥ እንደነበረች የነበረች ሴትዮ ሐና ነገር ግን ከጸለይላት በኋላ ካገኘችው በኋላ ብርሃን ሆነች። መልስ እኮ ህይወቷ ላይ ይሄ ነው የሚባል ነገር እኮ የጨበጠችው ነገር የለም። ነገር ግን ውስጧ እርግጠኛ ነበረ እንደተመለሰ። ጥያቄዋ፣ የጸሎቷ እንቧ እንደደረቀ ሲገባት እግዚአብሔርን እያመሰገነች ተመለሰች። ማልደውም ተነሱ፣ በእግዚአብሔርም ፊት ሰገዱ። ተመልሰውም ወደ አርማቴ ወደ ቤታቸው መጡ። ሕልቃናም ሚስቱን ሐናን አወቃት ይላል። አወቃት ማለት እንግዲህ ታውቃላችሁ፣ ተገናኛት፣ ተኙ ማለት ነው። ኢየሱስ ጌታ። እግዚአብሔርም አሰባት ይላል። ክብር ለጌታ ለኢየሱስ ይሁን። በህልማችሁ የእግዚአብሔርን ሰዎች፣ ካህናትን፣ አገልጋዮችን ካያችሁ የጸሎታችሁ መልስ ኦልሬዲ ተመልሷል። እነዚህን ህልሞች በማየታችሁ ብቻ ህይወታችሁ ላይ እግዚአብሔር ካዘጋጀላችሁ በረከት ጋር መገናኘት ሆኖላችኋል። ይህንን መልእክት ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች እንዲደርስ ደግሞ ሼር አድርጉላቸው። ተባረኩ። ጸጋና ሰላም ከእናንተ ጋር ይሁን። እግዚአብሔር መልካም አምላክ ነው። ለበረከት ሁኑ።